ዶክተር ሚልኬሳ ወደ ሌላኛው ርዕሰ ጉዳይ ሊሂድ የኦሮሚያ ክልል ወቅታዊ ሁኔታ ሰሞኑን የጨፌ ኦሮሚያ ስብሰባ ተከናውኗል በአዳማ ናዝሬት ብዙ ጉዳዮች ተነስተዋል ምናልባት ዋና መጠቀስ ያለባቸው ዝብ ማወቅ ያለባቸው ካሉ ለታጋራን ትችላለም ነገር ግን ሙስናን በተመለከተ የተነሳው ነገር በጣም አስቂኝ ሆኗል በሽመልስ አብዲሳም ሆነ በመክትሉ በአወሉ አብዱ አማካይነት የተባለው ነገር እጅግ አስገራሚ ነው የሙስና ባላባቶች የሙስና ዋና አለቆች ሙስናን በስሙ ጠርተን መዋጋት አለብን ሌባን ሌባ ማለት አለብን ብለው ሲናገሩ እውነት እቺ ሀገር ስንቱን ጉር ተሸክማለች ብለን በጣም እንድናፍር የሚያደርግ ነገር ነው የሰማነው ለማንኛውም የጨፌ ምክር ቤት ሹመቶችን ሰጥቷል አንዳንድ ውሳኔዎችን አስተላልፈዋል ስኬት በስኬት እንደሆነ ተናግሯል ሽመልስ አብዲሳ አሁንም ቢሆን ይሄን ስርዓት ጠብቁ ይሄ ስርዓት በመምጣቱ ነው በየቦታው አውሮፕላን ማረፊያ እየተገነባ ያለው በየቦታው ብዙ ልማት ያያየን ያለነው ይሄ ብልጽግና ከመጣ በኋላ ነው ብልጽግና የኦሮሞ ህዝብ እንዳይኑ ብሌን ሊንከባከበው የሚገባ መሪ ፓርቲ ነው የሚልም ነገር እንዳነሳም ሰምተናል ለማንኛውም ስብሰባው ምንድነው ከሙስና ጋር ተያይዞ የተነሳውስ ጉዳይ ምንድነው ዋናው ከዛ መውሰድ ያለብን እነሱ በታችኛው እርከን አካባቢ ያመኑት የሙስና ጉዳይ ነው ሌላው ዝም ብሎ የፕሮፓጋንዳ ስብሰባ ነው ጨፌ ኦሮሚያን ሰብስቦ የ6 አመት ስራ ማን ነው 6 ወር ይቅርታ 6 ወር ስራ አፈጻጸም ምናምን ብሎ ፕሮፓጋንዳ እንትን የሚያደርጉት ነው እቺም የሙስናም ያው ምርጫ የሚባል ቅርጫ ነገር አለ እሱን ለማድረግ ስለሚፈልጉ ያው ተመሳሳይ ነው ባዘው ተመሳሳይ ድሮ የሚያካሂዱት ነገር ነው ምርጫ አካባቢ ሲደርሱ ይሄው ሙስኛን ያሰርን ሙስናን እየተዋጋን ነው ምናምን ብሎ ቴንሽን ዳይቨርሽን የሚያደርጉት ነገር አለ ነገር ግን ከዛ ምን ወስዶ ነገር አለ ሙስና እንዋጋለን በቃ ብሎ ስለዚህ ይሄው ሰዎችን ያሰርን ነው በቃ ሙስናን የበላው ሁሉ በበሽታ ያልቃል ያለቅን ነው ብሎ አወሉ ራሱ ቅርብ ጊዜ ውጭ ሀገር ሄዶ ታክሞ የተመለሰ በሽተኛ ነው እኔ አሁን እግዚአብሔር ይማረው ግን ብቻ እነሱ ያሉት ነገር የሰረቀ ሁሉ በሽተኛ ይሆናል ብሎ ያወሩት አሁን ሙስና ኢትዮጵያ ውስጥ ምንድነው ብለን መጠየቅ አለብን አሁን ታችኛ ወረዳ ላይ ያለው ይሄ ቀበሌ አካባቢ ታች ዞን ምናምን ላይ ዝም ብሎ የሆነ ነገር ወስደዋል ብሎ ዛም ስርቆት አለ ግን ደግሞ ዘታች ቅርንጫፍ አካባቢ ትንሽ ነገር የሰረቀውን እንትን አድርገው በቀያሰርኩ ነው ብትል ማንንም አይሰማም ለምን የኢትዮጵያ አሁን እኮ የኢትዮጵያ መንግስት መዋቅሩ የሙስና መዋቅር ነው ከላይ ጀምሮ አደረጃጀቱን ነግረሃለሁ እኔ ያውቃለሁ የኢትዮጵያ መንግስት አደረጃጀት የሙስና አደረጃጀት ነው መጀመሪያ ባይዘይ ያድግን ስናፈርስ እዛ ያድግ ምክር ቤት አባልም ስለነበርኩ አስታውሳለሁ ስናፈርስ ዋናው ማጠንጠኛው የነበረው ያድግ ሙስናን አባባሰ ከዛ ደግሞ ሰው ማሰር ስንፈልግ በየብሔሩ ይደበቃል ሰው በየፓርቲው ይደበቃል ሰው ማሰር አልቻልንም ሙስናን መዋጋት አልቻልንም ነው አንደኛ ቁጥር አንድ ያድግ መፍረስ አለበት የተባለ ውስጥ እኮ ወደዛ ውስጥ ስለነበርኩ አስታውሳለሁ ሙስና ነው ዋናው አሁን ደግሞ አብይ ያድግን ካፈረሰ በኋላ ምንድነው ያደረገ ብልጽግናን አመሰረተ ሰራ ከዛ ደግሞ ለየት አለ ያድግ እኮ ምን ሙስና አለ እንዳው ብታወዳደር እንዴት መዋቅሩን ነግራለሁ ያብይ የሙስና የመንግስታዊ መዋቅር ሙስና መንግስታዊ ነው ከላይ አብይ አደራጅቶ አሁን ኦሮሚያ ላይ የሙስና ዋናው ቁንጮ ኃላፊ ሰብሳቢ ሽመልስ ራሱ
እና አወሉ እንዴት ነው የሚመሩት? ኦሮሚያ ውስጥ ፕሮጀክቶችን መስራት ከፈለክ ማን ነው የሚወስነው? ሽመልስ አወሉ ናቸው። በቢሊየን የሚሰራ ስራ እነሱ ናቸው አደራጅቶ ኮንትራክተሩን የሚመርጡት። ሙሉ በሙሉ እነሱ ናቸው የሚያሰሩት። የራሳቸውን ባለሀብቶችን አደራጅቶ ይዟል ኦሮሚያ ላይ። ይህንን አጠቃላይ ይህንን የሚመራ አብይ ነው። አንድ ባንድ በኋላ አመጣበታለሁ። ቆይ የደቡቡን ደግሞ ደቡብ አካባቢ የሚሰራ ፕሮጀክት ካለ ሚመራ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አሁን የሆነችው ዓለም ፀሐይ ጳውሎስ፣ እሷ ደግሞ የደቡቡን የሙስና መዋቅር ትመራለች። አሁን ደቡብ ውስጥ የሆነ ትንጥዬ ፕሮጀክት ለመስራት እሷ ነች የምትወስነው። ለማን ነው መሰጠት ያለበት? ለደጋፊዎቹ፣ ለመንግስትን ፋይናንስ የሚያደርጉ ባለሀብቶች ነው የሚሰጠው። ይሰጣል፣ ይቀበላል አብይ። መዋቅሩን ደግሞ በበላይነት የሚመሩ ሰዎችን ይመድባል አብይ። ኦሮሚያ ውስጥ አሁን ባለሀብቶችን የሚያደራጀው ሽመልስ ነው። ለነኚህ ባለሀብቶች የብልጽግና ደጋፊ የሆኑ አንዳንዶቹ ደግሞ ኦቨርናይት ቢሊየነር የሆኑ ሰዎች የሚመራው ሽመልስ ነው አደረጃጀቱ። የሶማሌ ክልል አህመድ ሺዴና አደም ፋራ ነው የሚመሩት። እንደ አህመድ ሺዴ ባለሀብት የለም እኮ ሚኒስቴሮች ውስጥ። ኬንያ ሪል ስቴት አለው አህመድ ሺዴ። በሶማሌ ክልል የሆነ ነገር መንገድ መስራት ከፈለክ የሆነች እንትን ነገር እነሱ ሁለቱ ናቸው የሚወስኑት። ኮንትራክተሩን ምኑን ኤቭሪቲንግ የሚወስኑት የሙስና መዋቅሩን ረን የሚያደርጉት አህመድ ሺዴና አደም ፋራ ነው። በትግራይ ክልል አሁን ሰው ትግራይ ክልል እንደው እንዴት ነው አብይ የአብይ ሙስና እዛ አካባቢ ይኖራል ወይ? የትግራይ ተወላጆችን በተመለከተ ሙስናን የሚያደራጅ አብርሃም በላይ ነው። የሙስና መዋቅር መሪ አብርሃም በላይ ነው። አንድ በአንድ ለምሳሌ አዲስ አበባ ውስጥ ስራዎች ሲሰሩ የተወሰነ ገፋ ይደረግለታል። የትግራይ ተወላጆች አሉ ወይስ ማን ነው የሚመራው? አብርሃም በላይ። እስቲ ትንሽ እኔ ባለሀብቶቹንም ዘርዘር ማድረግ ይችላለሁ። እስቲ አምጡና እቺን ይብሉ ደግሞ ስንፈልግ ይመልሳሉ ብለው የሚያምኑ ሰዎችን ይመድባሉ። የአማራውን ደግሞ የሚመራው ተመስገን ጥሩኔ ነው። በአጠቃላይ የሚመራው እሱ ስርም አሉ ባለሀብቶች አሉ። እነኚህ ባለሀብቶች ይፈቀድላቸዋል። ፕሮጀክቶቹ ይሄንን ውሰዱ፣ እንደዚህ አድርጉ ይፈቀዳል። ስንፈልግ ደግሞ አምጡ ይባላል። ብልጽግና ሲፈልግ ይመልሳሉ። እና ሁሉም እንትን የመንግስታዊ ሌብነት መዋቅራዊ ሆኖ አንዳንዶቹ የሚገርም ነው። በ6 ዓመት ውስጥ 40 ቢሊዮን ያገኘ ሰው አለ። አሁን 8 ዓመት እየሞላ ነው አብይ 8 ዓመት እየሞላ ነው። በ8 ዓመት ውስጥ አንተ አጃይብ ትላለህ። አዳዲስ ነው፣ ሁሉም ነገር አዳዲስ ነው እንታገኘው። እና እንትኑን አሁን መከላከያ ሰራዊት ውስጥም ካየው ውድድሩ ማን ነው የማን ፎቅ ነው ረጅም
የኔኮ እንትኖነ ነው እንጂ ያው ጀነራሎች እኮ ቦሌ ብትሄዳውን ይሄ የማን ነው የጀነራል እንትና ፎቅ ነው ይሄስ የጀነራል ማን ነው ተስፋዬ ፎቅ ይሄስ የከላይ ብራኑ ጁላ ይሄስ እንትኑ ውድድሩ ይሄ ነው ይሄ መዋቅራዊ እንትን ነው አሁን ከዚህም በፊት ያዲግ የፈረሰኮ ብሔር ፓርቲ ውስጥ ይደበቃሉ ሙስተኛን ማሰር አንችልም ብሎ ያዲግ ገምግሞ በዛ መጀመሪያ ላይ የመጣው ጉዳይ ይሄ ከሆነ ዛሬ ደግሞ አብይ የንትን በየብሔሩ ሌባን አደራጅቶ የሌቦች አለቃን ደግሞ ከላቸው ላይ አስቀምጦ አንድ ላይ እኮ መብላት አይችልም እኔ እኮ የሚገርመኝ በግል ደረጃ ለመስረቅ አይፈቀድም በቡድን ተደራጅተ ነው በብሔር አደራጅቶ ነው እና የአብይ መንግስት አሁን ሚኒስቴሮች ምናምን እነሱም ሌቦች ናቸው ቀንድ ባንድ ማሄድ እንችላለን ነገር ግን የአብይ የሌብነት መዋቅር የብሔር ማንነትን መሰረት ያደረገ የዝርፊያ ስርዓት እንትን አድርጎ አሁን እንደዚህ ይሄንን ለምንድን ነው አብይ የሚያደርገው ብለህ ትጠይቃለህ እነኚህ ባለሀብቶች የተለያዩ ፕሮጀክቶችን ለነሱ ሰጥተው ወርቅ ማዕድን ጭምር ይሄንን ሰጥተው ለጦር ደግሞ አምጡ ስል ይሰጣሉ ገንዘቡ የኔ ነው ይላል እና ስቴት ኮራፕሽን ነው the state itself is corrupted አሁን የአብይ ዋናው መዋቅር የሙስና መዋቅሩ ነው ኃይለኛ ገንዘብ ያለው ትጥቅ ያለው የተደራጀ ሰውን የሚመድብ ስልጣን ላይ መብት ያለው ይህንን የሚመራ ነው እንደዚህ ስለ ፖለቲካው የሚመራው ኢኮኖሚውን ይመራል የአብይ መዋቅር ውስጥ እና አጠቃላይ ካየው እኔ አሁን ታችኛ ከወለንጭቲ አካባቢ የኔ ከተማ ከዚህ የነቲ ደሳሳ ከተማ ከንቲባ ታሰረ ብሎ ጨፌ ላይ ያወራል አወሉ እኔኮ የሚገርም ነው እኔ እዛም ስርቆት የለም አላልኩም ያልኩ አይደለም ደም እዛ 140 ካሬ ተደራጅቶ ሊወስድ ይችላል ያ ከንቲባ እዛ ታች ማለት አዳማ አካባቢ ማንም ሰው አልታሰረም አዲስ አበባ ላይ ሰው አልታሰረም ሸገር ላይ ሰው አይታሰርም አዲስ አበባ ውስጥ አዳዲስ ፎቆች የማን ነው ተብሎ አይጠየቁም ሀብት ኦቨርናይት ቢሊየነር የተለያየ ባንኮችን የሚዘርፉ አይጠየቁም አሁን በየእንትኑ በብሔር አደራጅቶ ሌብነትን በዛ ደረጃ እንዲያደርጉ አድርጎ አንዳንዴ ደግሞ እነኚህ ሌቦች በብሔር የተደራጁ ሌቦች ይወዳደራሉ አንዳንዴ ደግሞ እኔ በደንብ ያገኘው አይደለም እከሌ በደንብ እየበላ ነው ብሎ ደግሞ እንትን ያደርጋል አብይ ራሱ ሆን ብሎ እኮ ነው እንደዛ የሚያደርገው የሆነ ጊዜ የሽመልስ ቡድን ትንሽ ደረታቸውን ነፉ መሰለኝ እንደው ልብ አላቸው እንትኑን ብዙ ስላገኙ ከዛ ምንድነው ያደረገ ተመስገን ጥሩነን እላቸው ላይ መድቦ የኔ ጸረ ሙስና እንትን የሆነ ግብረ ኃይል አቋቁሞ ተመስገንን እላቸው ላይ አድርጎ የተወሰነ አንድ 10 ሰው አለው ዶክተር ሚልኬሳ የብሔራዊ ሙስና ኮሚቴ ተብሎ ተመስገን ጥሩነ የዛ ሰብሳቢ ተደርጎ አሁን ትልልቆቹ አሳዎች ሊያዙ ነው ብለን ስንጠብቅ 100 ሺህ ብርና 10 ሺህ ብር እዛ ቀበሌ ደረጃ ያሉትን እነሱን ይዘው
ጨዋታው አለቀ ምኑም ፈረሰ ብለው አበቁ የኮሚቴው ጉዳይ የለም እነሱ አውቆ እኮ ነው እዛው ተፈራርቶ እንዲኖሩ እና በጣም የሚገርም እኔ ካስፈለገ እነማን ናቸው ኦቨርናይት ባለሀብት የሆኑ ሽመልስ ስር ያሉ ተመስገን ጥሩነህ ስር ያሉ አህመድ ሺዴ ስር ያሉ ዓለምፀሐይ ጳውሎስ ስር ያሉ አብርሃም በላይ ስር ያሉ በብሔር አደራጅተው እንትን አድርጎ የታው ህዝቡ ራሱ ያውቃል ባይዘው እና በጣም አስፈሪ ነው። ይህንን ደግሞ ከላያቸው የሙስና ንጉሠ ነገሥት ደግሞ አብይ አህመድ ይባላል። ሁሉንም ደግሞ ሙስና ቁንጮ ዋናው ስራ አስካሄዱ ደግሞ አብይ ነው። አሁን ኦቪድ የሚባል በ4 ዓመት ወይ በ5 ዓመት ውስጥ ቢሊየነር የሆነ ግሩፕ አለ። ኦቪድ ታውቃለህ? እና እነሱ ግሩፕ ቀጥታ አብይና ደመቀ መኮንን ጋር ናቸው የሚሰሩት። እንትን ይዘገንናል። አሁን ውስጡን ገብተህ ብታይ እንዲህ ምንድነው መዋቅሩ? የሙስና መዋቅር ኢትዮጵያ ውስጥ እንደዚህ ነው አይቻለም። ህዋቶች ይዘርፋሉ። አዎ አየን፣ የኳክ ነው እነሱም አይክዱ። ነገር ግን ይሄኛው የዚህ ዘመን ደግሞ የሙስና ኃላፊን ይመድባል። የመንግስት ሙስና አሁን እንትን አሁን ዱባይ ቤት መግዛት፣ ጀርመን ቤት መግዛት፣ አሜሪካ አካባቢ ቤት መግዛት የባለስልጣኖቹ ሽኩቻ ከባድ ነው። እንደው እንዳለ ሰው ውጭ ሀገር ቤት መግዛት እስከ ደቡብ አፍሪካ ድረስ እንደው ዶክተር ሚልኬሳ እንደው በስም መጠቀስ ካለበትም ዋና ዋናዎቹን እንደው መጠቅሶም መግለጽ ያስፈልጋል። አንዳንድ ጊዜ እንዲህ በጅምላም ሲሆን እንዳለ የብልጽግና ባለስልጣናት ሲባል የተወሰኑ ስሞችን ጠርታል። ግን በደንብ በዝርዝር ሰሞኑን የተጋለጠ አንድ የሸገር ከተማ ከንቲባ አለ። እዚህ ካናዳ በ2 ሚሊዮን ዶላር ቤት ገዝቷል። ቤተሰቦቹን አምጥቶ እዛ እያስተማረ ነው። ምናልባት ደሞዙ ከ10 ሺህ በላይ አላቅም ደሞዙ በአሁኑ ሰዓት የሚያገኘው ግን የ2 ሚሊዮን ዶላር ቤት ካናዳ ገዝቷል። የሸገር ከተማ ከንቲባ ስላወሉ አብዶም ብዙ እየወጣ ነው። ጀርመን ነው እንዳለ ሁሉ ነገሩ ያለው። ጀርመን ቤት ገዝቶ ቤተሰቦቹ እንዳለ እዛ ነው ያሉት። ሁሉም ባለስልጣናት በዚህ ደረጃ የሚጠቀስ ቤተሰቦቻቸውን ቅንጡ መኖሪያ ቤቶችን ገዝተው እያኖሩ እያስተማሩ እንዳለ በግልጽ ይሄ የኢትዮጵያ ሕዝብ ማወቅ አለበት። ለነዚህ ሰዎች እንዲህ ነገ ጥለው ለሚሄዱ ነገ ሕዝቡን አባልተው እነሱ አንድ እግራቸው በአሁን ሰዓት ኢትዮጵያ ሌላኛው እግራቸው ውጪ ነው ያለው። ኢትዮጵያን ሕዝብ አባልተው ነገ ጓዛቸውን ጠቅልለው መሄዳቸው የማይቀር ነው። ስለዚህ በስም ተጠቅሰው እከሌ ተብለው መጋለጥ አለባቸው። ለነዚህ ሰዎች ስልጣን መቀጠል የኢትዮጵያ ሕዝብ የብልቃጥ ያህል እንኳን ደሙን ማፍሰስ የለበትምና እንደው በደንብ መጋለጥ አለበት። በሰፊው መምጣትም ካለብን ወደፊት በዝርዝር እንመጣበታለን። ግን ለጊዜው በእጅ ያሉ ነገሮች ካሉ የተወሰኑትን ብታካፍልን መልካም። እንግዲህ አብዛኛው እነዚህ ባለሀብቶች አንዳንዱ ያሳዝናል። ከዚህም በፊት ሲሰሩ የነበሩ አሁን ደግሞ የብልጽግና አካል ሆነው ቢሊየነር የሆኑ አሉ። ኦቨርናይት ደግሞ ኦቨርናይት የሆኑ እነዚህ ኦቨርናይቶቹ ምንም የሚያሳዝኑ ነገር የለም። እነሱ ምንድነው አሁን እኔ ሁልጊዜ ሲጣሉ ነው የምንሰማ። ከዛ በኋላ መረጃ ይሰጡናል። አሁን አወሉና ሽመልስ ወርቅ ላይ ነው የተጣሉት። ወርቅ እንትኑ አሁን የኦሮሚያ ወርቅ ቦርድ ኃላፊው አወሉ ነው። የማዕድኑ እንትን ኃላፊ እሱ ነው። ከሱ በፊት
አወሉ ከመጣ በኋላ ወርቅ ምናምን ፈለገ የተወሰኑ ማገኘ ቤቱም ገዛዛ ውጭ ሀገር ከዛ በኋላ የሽሜ ወንድም አለ ወርቅ ያወጣል እና እቺ ወርቅ ላይ ተጣሉ ከዛ በኋላ ብዙ መረጃዎችን ከዛም ታገኛለህ አንዳንዱ ደግሞ ልክ ከስታቲስቲክስ የምታገኘው ነገር አለ ማን ነው በአንድ አመት ውስጥ ፎቅ የሰራ ብለ ያው ከተለያዩ ኮንስትራክሽን ቢሮዎች የምታገኘው ነገር አለ ኬት ባንክ ነው የወሰዱት ብለ ትጠይቃለህ ከዛ ማን ነው የፈቀደው ብለ ትጠይቃለህ ከዛ በኋላ ለብልጽግና ስንት ገንዘብ ሰጡ መዋጮ ማን ነው ይሄ በየጊዜው ለብልጽግና በሚሊዮን እንትን ያደርጋሉ ለምሳሌ አሁን ድሮን አብይ ድሮን ይገዛል በየጊዜው ድሮን ይገዛሉ እነኚህ ባለሀብቶች ድሮን ኢትዮጵያ ህዝብን የሚጨፈጭፍበት ድሮን ባለሀብቶቹ ይገዛሉ ለምን ገንዘቡን እኔ ነኝ የሰጣችሁ ስለዚህ እናንተ ደግሞ እነን አምጡ እነን ዶላር አምጡ ብሎ እነሱ ይቀበልና ድሮን አሁን ኦሮሚያ ውስጥ የሚጠቀመው ድሮን አማራ ክልል ውስጥ የሚጠቀመው ድሮን ከተለያዩ ሰዎች ገንዘብ ወስዶ ይገዛል አሁን እኔ አሁን ብዙ እኔ አሁን ትንሽ ያሳዝኑኝ ያው ትረዳኛለህ ከዚህም በፊት ሀብት ነበራቸውና አብያው መጥቶ የባሰ ገንዘብ እነሱ ላይ አፍሰሰው በጣም እንትናቸው ገንዘባቸው በጣም ብዙ ቢሊዮን የሆነ ነገር ግን ከዚህም በፊት ሀብት የነበራቸው ሰዎች እነሱ አሁን በጣም ምንድነው እኔ አሁን ስማቸውን መጥራት ይቻላል እኔ አሁን እነ ኦቨርናይት ባለሀብት የሆነው እነ ጉደታ ገላልቻ ጓደኛዬ የሆነው የፓርላማ ምክር ቤት እነሱ ሊጠሩ ይገባል እነ አንዳንድ አሉ እነ ማናዬ የሚባል አንድ ልጅ አለ አዲስ አበባ ውስጥ ኦቨርናይት ቢሊየነር የሆነ አንድ ልጅም አለ አንዱ ዝም ብለህ መጥቀስ የምትችለው ኦቨርናይት የሆኑ ባለሀብቶቹ እነዚህ ባለሀብቶች ሳይሆን ይሄ ባለስልጣናት ደግሞ እንዴ ዱባይ ቢያንስ የሆነች ስቱዲዮ የሌለ ባለስልጣን የለም የአብይ ባለስልጣን በዱባይ ደረጃ አዲስ አበባ ውስጥ የተፈቀደ ነው ሀብት የሌለው እንዲኖረው ይደረጋል የግድ ነው ባለስልጣናት አሁን የኦሮሚያውን በደንብ እናውቃለን የአማራ ክልል ብዙ በክልሉ ትንሽ ዛ አካባቢ መረጃዎች ያንሱኛል ግን በፌደራል ደረጃ ደግሞ አውቃለሁ እነ ተመስገን ጥሩኔ ያደራጃቸው ነገር ግን ከዚህም በፊትም ሀብትን የነበራቸው ነገር ግን አሁን ደግሞ እንትን ውስጥ እንዲገቡ ተደርጎ እንደው በጣም የሚያሳዝን ስራ እየሰሩ ፋኖ ለምሳሌ ፋኖን ለመግደል ድሮን ትገዛለህ ግዛ የሚገዙ አይ የአብይ እንትን በጣም ከባድ ነው እና አጠቃላይ ኮሚሽን የሚወስደው እንደ አብይ የለም አሁን ጦር መሳሪያ ሲገዛ በህጋዊ መንገድ ጫረታ ወጥተው ተወዳድሮ ምናምን አይደለም ሰው ዝም ብሎ ራሻ ሄዶ ገዝቶ ይመጣል አይደል የሆነ ካምፓኒ እንደዛ ሰሌክት አድርገ ቱርኪ ሄደ ጦር መሳሪያ ገዝተ ስትመለስ
ኮሚሽን ትወስዳለህ። አሁን የድሮን ኮሚሽን የአብይ ነው። ውድድር የለም። ከአንድ ካምፓኒ ጋር ተነጋግረ ነው የሆነ ጀነራል ይሄ ሄዶ ገዝቶ እሱም የሆነ ነገር ይወስዳል። ነገር ግን ወሳኙ የአብይ ኮሚሽን ነው። አንድ ሽማግሌ ከዚህም በፊት እንትን ነው የሆነ ባለስልጣን ሽማግሌ የሆነ ጊዜ ራሽያ ተልኮ ኮሚሽን ትንሽ ወስዶ እንዲመለስ ተደረገ። ከዛ ምን ብሎ ያወራል? ከዛ በኋላ ትንሽ ነፍስ ዘራው ብሎ ያወራል ያ ሽማግሌ። ምንድነው አብይ አንተን አይቶ ትንሽ እጅ ላይ ምንም ብዙ ከሌለ ሄድና እቺን ግዛ ኮሚሽኑን ደግሞ ውሰድ ይላል። እንደዚህ አይነት ስርዓት በመዋቅር ደረጃ የተደራጀ ከባድ እስቲ ኢትዮጵያ ውስጥ በ2 ዓመት 3 ዓመት ውስጥ 40 ቢሊዮን ከተለያዩ ባንኮች የወሰደ ባለሀብት አለ እና ደግሞ እሱ አሁን ኢትዮጵያን ሁልጊዜ አሁን አብይ የብሔር ምናምን ነገር የለውም እሱ ኢትዮጵያዊ ነው ምን ትስዩ ነው ይባላል። እና እያደረገ ያለው ካየ እንደው ጸረ ኢትዮጵያዊ የሆነ ምን አይነት መሰሪ እንደዚህ የሙስና የመንግስት መዋቅር ሰርተ በብሔር አደራጅተ ኢትዮጵያን እንዲዘርፉ እንዲበሉ ታደርጋለህ። ይሄ ሞዴል ባይዘው ከዩኤኢ የመጣ ነው። ዩኤኢ አሁን ስድስቱ የባኒ ፋጥማ የሚባሉ ስድስቱ ልጆች የዩኤኢ ሀብትን እነሱ ናቸው የሚመሩት። መንግስትንም ይመራሉ። ሲኢኦም ናቸው የዩኤኢ ኩባንያዎች እና ይሄ እንደዚህ አይነት ነገር ወንጀል አይደለም በአብይ አይን። ለምን አለቃው ራሱ እዛ ዩኤኢ የሚደረገው ባለስልጣናት ናቸው ሀብትን የሚመሩት። እኛው ትንሽ እንደው ህግ አለ መንግስትና ቢዝነስ የተለየ ነው ብለን እንደው እኛኮ ህግ እንላለን። በአብይ እንትን ሙስና መባል ምንድነው? ሙስና እሱ አሁን ሙስና ከዚህም በፊት ሙስና መንግስት ውስጥ የለም መዋቅራዊ አይደለም ብሎ አውርቷል አይደል? ከዚህም በፊት ምንም ሙስና የለም አንሰራም መዋቅራዊ አይደለም ብሎ አወራ። ሙስና መዋቅራዊ አይደለም ብሎ ያወራው ሙስና መዋቅራዊ ስለሆነ ነው። አደረጃጀቱ ከዩኤኢ የተረከበውን የተማረውን በዛ ደረጃ እንትን ሰርቶ ከላይ ሲኢኦዎቹ የሱ ባለስልጣናት እሱ ደግሞ የሁሉም ሲኢኦ ሆኖ ሙስናን እንትን የሚያደርግ ነው። እና አሁን ኦሮሚያ ውስጥ እዛ ታች ያሉ የወረዳ ቀበሌ አካባቢ የዞን እዛ አካባቢ ያሉ ትንሽ እንትን አስሮ እያሰርን ነው በቃ ሙስናን እየተዋጋን ነው ምናምን ስሉ ሰው እንደው መረዳት አንዳንዴ እኮ ይከብዳል። አብይ ሙስናን ለመረዳት እነሱ ያደረጉት ያሉት ያቺ ምርጫ አለች። ኢትዮጵያ ህዝብ ደግሞ በቀላሉ እንሸውዳለን አቴንሽን ዳይቨርሽን ትናርገን በቀላሉ እንሸውድና ለዛች ነው እንጂ ሙስናማ ከላይ በሚኒስቴሮች የሚመራ በጣም ከባድ የሆነ እንደ ኢትዮጵያ ከዛ ትወጣለች። ያው እነዚህ መዋቅሮች ሲፈርሱ ወደ ሰላም እንመለሳለን ነው እንጂ አሁን አንቆ ኢትዮጵያን የያዘ የፖለቲካ ወንጀል ብቻም ሳይሆን የጦርም ብቻ ሳይሆን ማፊያው ከባድ ነው ለማለት ነው። ዶክተር ሚልኪሳ በጣም አስገራሚ ነገር ነው። አሁን የኢትዮጵያ ህዝብ ይህንን እንዳያውቅ እንደነዚህ አይነት ግዙፍ ወንጀሎችን በመንግስት መዋቅር ደረጃ የሚፈጸሙትን እንዳያውቅ
በቴሌቪዥን በፕሮፓጋንዳው ትኩረቱን ወደ ሌላ እንዲያደርግ ነው። አሁን እንግዲህ ይሄ ሪዞርቱና መናፈሻው አብይ አህመድ የሚመጻደቅበት አንዳንዶች ራሳቸውን በዛ በፎቶግራፍ እያሳዩ ኢትዮጵያ ውስጥ ያለን አይመስልንም ተአምር ነው የምናየው የሚሉ መገለጫዎችን እየሰጡ ህዝቡን የማደንዘዝና ህዝቡ ሌላ ትኩረት ወደ ሌላ እንዲሆን የሚያደርጉ ስራዎች ነው የሚሰሩት። ከጀርባ ግን ሀገር እየፈረሰች ነው። ሀገርን የሚያፈርሱ መጠነ ሰፊ ወንጀሎች ናቸው እየተፈጸሙ ያሉት። ይህንን የማጋለጥ ኃላፊነት የኛም የናንተም ጭምር ነው። ሀገር ላይ የሚሰራ ወንጀል ነው እንዳልከው ነው። በኢህአዴግ ጊዜ ምናልባት እንደው በሆነ በአካፋ ዝቀው ሊሆን ይችላል። አሁን ግን የሚያስደነግጥ ተአምር የሚያስብል አብይ አህመድ ይህንን በይፋ ወላይታ አንድ ወቅት ላይ ባለቤቱ ምንድነው የዳቦ ፋብሪካ ሰርታ እሱን ለማስመረቅ የሄዱ ጊዜ የተናገረውን እኔ ምን ጊዜም የሚረሳ አይደለም። እሱ ለታሪክ መቀመጥ ያለበት የአብይ አህመድ ንግግር ነው። ሙስናን በይፋ እውቅና የሰጠ ህጋዊ ያደረገ ንግግር ነው የተናገረው። እኛ ያልናችሁ ከምትዘርፉት ላይ ትምህርት ቤት ብትሰሩ እኮ ችግር የለውም ያላቸው። 100 ሚሊዮን ብር ዘርፎ ከሆነ በ10 ሚሊዮን ብር ትምህርት ቤት ከሰራ ለአብይ አህመድ ያሰው የህጋዊ ነው። እንደዚህ አይነት ለሙሰኞችና ለዘራፊዎች ጥርጊያ መንገድ የከፈተ በተለያዩ ከተሞች ፖሊሶች የተለያዩ የጸጥታ መዋቅር ወደሱ ጥያቄ እንዳያመጡ እዛው ሰውን ዝረፉ ብሎ እውቅና የሰጣቸው ወደኔ እንዳትመጡ። ስለዚህ ህጋዊ የሆነ ዘረፋ ነው አሁን በኦሮሚያ በተለያዩ ከተሞች የሚደረገው። ሀገር በቁሟ እየተጋጠች ነው። ምናልባት እዛ በነበርኩ ጊዜ አንዲት ዱባይ ላይ በሪል ስቴት የምትሰራ ልጅ አለች። በጣም ገርሟት ነው ከመንግስት ሰዎች ጋር ስለምትቀርብ እንደው ምንድነው ነገሩ በጣም ደነገጥን። እኛ እዛ ዱባይ ረጅም ጊዜ ነው በዚህ በሪል ስቴት በኢህአዴግም ጊዜ ነበሩ። በኢህአዴግ ጊዜ ባለስልጣናት እንዲህ በፊት ለፊት አይመጡም። ምናልባት ከገዙም ቤት ከገዙም ሪል ስቴትም ከገዙ በሆነ በሁለት በሶስተኛ ሰው አማካኝነት ነው። ገንዘቡንም ሲያዘዋውሩ በባንክ በኤሌክትሮኒክስ ነው። ያውኖቹ ምን አይነት ጉዶች ናቸው? በሳምሶናይት ዶላር ይዘው እየመጡ በስማቸው ሪል ስቴት እየገዙ ነው። ድፍረታቸው እስከዚህ ድረስ ነው ብላ ነገረችኝ። በወቅቱ እዛ በነበርን ጊዜ ያው በጣም እንደነግጥ ነበረ። ያው የጫጉላ ጊዜ ነበረ። ይሄ ሽግግሩም ሆይታውም ስለነበረ አንዳንድ መረጃዎችን ዝም ብለን እናልፋቸው ነበር። አሁን ላይ ግን ስናስባቸው ያኔ ጀምሮ ያሉት ነገሮች እየተከረከሙ ስላልመጡ ዛሬ በጣም ገዝፈው ሀገር ሊበሉ ሀገር ሊውጡ ደርሰዋል። የሙስና ወንጀሎቹ ምን ማለት ይቻላል? ኢትዮጵያ ህዝብ ምንድነው ማወቅ ያለበት? የኦሮሚያውን በተለየ እመጣበታለሁ። ምናልባት ለምንድነው አሁን አወሉ አብዱና ሽመልስ አብዲሳ ሙስና ላይ እንዲህ አይነት አስተያየት መስጠት የጀመሩት? የሆነ ጪስ አለ ማለት ነው። የሆነ ነገር አለ ማለት ነው። መጥተው በዚህ ደረጃ ሙስናን እንዋጋለን፣ ሌባን እንበለው፣ ፊት ለፊት እንናገረው፣ አካፋን አካፋ እንበል ያሉት የሆነ ነገር ስላለ ነው። ለማንኛውም የኢትዮጵያ ህዝብ ምንድነው ማወቅ ያለበት? ይሄ ስርዓት እንዳልከው የሙስና መዋቅር ነው ያለው። ሌላ ምንም ወዲያ ቢባል ሌላ ነገር ልናገኝ አንችልም። ሚልኬሳ እንግዲህ የኢትዮጵያ ህዝብማ ተጎጂ ህዝብ ነው። በረሃብ የተንገላታ ህዝብ ነው። ብልጽግናው ለነዚህ ለሌቦቹ ለመዋቅሩ ነው። እነሱ የሚጫወቱት በሚሊዮን ነው በቢሊዮን ነው። ቤት በ2 ሚሊዮን ዶላር ቪላ ይገዛሉ። ምንም አዲስ ነገር አይደለም። የኢትዮጵያ ህዝብ ስቃይ ውስጥ ነው ያለ። ዛሬ ኢትዮጵያ ውስጥ የሰላም እጦት፣ የዳቦ እጦት በየቤቱ የምንሰማው እኮ ይሰቀጥጣል። መሳይ ይሄ ህዝብ ምን አጠፋ? ምን በደለ? ከላይ እየጨፈጨፉ ከታች እየዘረፉ ነፃነት የለውም ህዝቡ። ያለው አማራጭ ምንድነው? እነኝን ቶሎ መገላገል ነው። አሁን ኢትዮጵያን አንጎ የያዘ ቡድን
ይሄ የሙስና መዋቅር ካልፈረሰ ኢትዮጵያን እንደ የሆነ ፕራይቬት ፊፍደም እንደዛ አድርጎ ነው የሚጨርሱት። ለነሱ አሁን እነኚህ መዋቅር የሚያዩት እኮ ገንዘባቸው ነው፣ የሚያዩት ሀብታቸው ነው። አገር የሚባል የለም፣ ህዝብ የሚባል የለም፣ ነገ ታሪክ የለም። ስለዚህ የኢትዮጵያ ህዝብ ግን አገር አለኝ ብሎ ያስባል፣ ነገ አለኝ ብሎ ያስባል። የኢትዮጵያ ህዝብ ያለ አማራጭ እኔ ይሄ መንግስት ይድናል የሚል የለም፣ አይደለም። እንደዚህ አይነት የሙስና መንግስታዊ መዋቅር ከላይ ካልፈረሰ ኢትዮጵያ ነፃ አታገኝ፣ ነፃ አትወጣ። ዋናው ቁንጮው ደግሞ መሪው ነው። ሙስናው ኪንግ ኦፍ ኪንግስ እሱ አብይ ነው። ኢትዮጵያ እኮ በፓይሬት እጅ ገባች። ማፊያ፣ በጣም ማፊያ። ይህንን በኢትዮጵያ ታሪክ አይተን አናውቅም። አሁን ሞዴሉ ቅድም እንዳልኩ የውጭ ሀገር ሞዴል ነው። ሙስናውን አጸያፊ አይደለም፣ ህጋዊ ነው። ቅድም አንተም ብለሃል፣ ኢትዮጵያ ውስጥ ህጋዊ ነው። ትንንሽ ሙስናዎች ሊያስከስቹ ይችላሉ። ዋናው ግን ምን መሰለ መሳይ፣ ሙስናን ኢትዮጵያ ውስጥ ህጋዊ ነው ያልነው በእነኚህ መዋቅር ስር ሆነ ሙስናን ማንቀሳቀስ ትችላለህ። በቢሊየን በሚሊየን በከፍተኛ እንትን እነኚህ መዋቅሮች አብይ የሰራቸውን መዋቅሮችን የሙስና መዋቅር መንግስታዊ መዋቅር ስር ሆነ ራን ታረጋለህ። ተጠሪነት ቀጥታ ዞሮ ለአብይ ነው የሚሆነው ማለት ነው። አትታሰርም አንተ በዛን ሰዓት። በተናጠር የሆነ በግል የሆነ ትንሽ በታች እንትን የሆነ ነገር ከሞከርክ አውቆ ሙድ ይዙባል። አሰርናቸው ምናምን ብሎ ዋናው አሁን የኢትዮጵያ ህዝብ በተለይ ኦሮሚያ አካባቢ ምርጫን እናደርጋለን። ምርጫቸው ደግሞ ሌላ የሚሳተፍ ኦሮሚያ አካባቢ እነ መረራም አይሳተፉም፣ አዲስ አበባ ላይ ነው እንጂ ኦሮሚያ ላይ አይቻልም ብሎ እንትን ብለዋል። ብቻውን ነው አብይ እንግዲህ ኦሮሚያ ላይ እንትን የሚሳተፈው። እንዲህ አይነት ምርጫ ብሎ ዛሬ የውሸት ሰውን አሰር ቢያስሩም እኮ ትልልቁ ራሱ አድርጉም እንጂ የሆነ ጊዜ ሚሊየን የሰረቁ ሰዎችን አሰሩና ከሁለት ሳምንት በኋላ እንፈቱ ተደረገ በሽምግልና። ለምን? መዋቅሩ አለ። መዋቅሩ ነው ይሄንን የሚቆጣጠረው። የሙስና ቁጥጥሩ ቶሎ እንዲፈቱ አደረጋቸው። ስለዚህ የኢትዮጵያ ህዝብ ምንድነው? ከኢትዮጵያ ህዝብስ ምንድነው የሚጠብቀው? ይሄ ምንም አማራጭ የላቸውም። የኢትዮጵያ ህዝብ ይሄንን ስርዓት ይሄንን መዋቅር በፍጥነት አንድ ሆኖ ተባብሮ በብሔር ሳይለዩ፣ በቋንቋ ሳይለዩ፣ በሃይማኖት ሳይለዩ ይህ አፍራሽ መዋቅር ዘግናኝ የሆነ መዋቅር በፍጥነት እንዲፈርስ ማድረግ ነው። እዚህ ላይ የኢትዮጵያ ህዝብ ይተባበራል። በረሃብ እያለቀ ስለሆነ ዳቦ መግዛት እንኳን ያቃተ ህዝብ እኮ ነው። ስለዚህ ከተማ ኖርክ ገጠር ሁሉም ስቃይ ውስጥ ነው ህዝቡ። እኔ ከዚህ ባሪያነት ሰው ይላቀቃል ብዬ ገምታለሁ። ለምን? የኢትዮጵያ ህዝብ ጀግና ህዝብ ነው። ባሪያነትን አይቀበልም።
ዶክተር ሙኬሳ በጣም አስቸጋሪ ነው። እንዲህ አይነቱ ድምዳሜ በራሱ የኢትዮጵያ ሕዝብ በደንብ እንዲፈተሽ እና ራሱንም እንዲመረምር መደረግ አለበት። ብዙ ጊዜ የምንለው ነገር አለ። የኢትዮጵያ ሕዝብ ጀግና ነው። የኢትዮጵያ ሕዝብ እንዲህ አይነቱ ነገር እንደነ አብይ አይነት ጸረ ሕዝብ የሆኑ በጣም አደገኛ የሆኑ ሀገር ለማጥፋት ምንም አይነት ነገር ከማድረግ ወደ ኋላ የማይመለሱ ሰዎችን ተሸክሞ ያለ ሕዝብ ነው። የኢትዮጵያ ሕዝብ ማድረግ ካለበት እንደውም ዘግይቷል። ምናልባት አሁንም የምናየው ምንም አይነት ፍንጭ የለም። ይልቅስ በትንንሽ ነገሮች የሚወናበድ ትንንሽ ማደናገሪያዎችና ማታለያዎችን አብይ አህመድ ይዞ ሲመጣ አብሮ እንደ ጎርፍ ውሃ የሚወሰድ ህዝብ እየሆነብን ነው። ይሄ ሲባል እንዳለ ነገሮችን በጥንቃቄ የሚያዩ የሉም ምናምን አይደለም። ግን በአብዛኛው ህዝብ ትንሽ ነገር ሲያይ አብሮ ከዜማው ጋር አብሮ የሚደንስ ህዝብ እንደሆነ በደንብ እያየን ነው። ስለዚህ ህዝቡ በደንብ መንቃት አለበት። ኬንያ ውስጥ ምንድን የተደረገው? በጄንዚ በዚህ አዲስ በመጣው አብዮት ምንድናቸው የተነሱት ጥያቄዎችና መንግስታትን እየገለባበጡ መንግስታትን እያፈራረሱ ያሉ የህዝብ ንቅናቄዎች መነሻ ምክንያታቸው ጥያቄዎቻቸው ምንድን ነው? የኢትዮጵያ ህዝብ እኮ እንዳለ የዓለም ህዝብ ጥያቄ ቢደመር የኢትዮጵያ ህዝብ ያለው ጭንቀትና ያለበትን መከራ አይደርስም። የኢትዮጵያ ህዝብ የተከመረበት መከራ የተሸከመው ግፍ እውነት ለመናገር በጣም ከአእምሮ በላይ ነው የሚሆነው። ስለዚህ አንዳንዴ ህዝቡንም በደንብ መነገር አለበት። እንዲሁ ደባብቆና ሸፋፍኖ ማለፍም የሚገባ አይደለም። እንደው ስለነ ኦሮሚያ ክልል የተወሰነ ነገር ማለት ቢቻል ሰሞኑ ነው የጨፌ ምክር ቤት ስብሰባ የተደረገው። ሌላው ነገር እንዳልከው ዝም ብሎ በየሆነ ጊዜው እየመጡ አዳራሽ ለማድመቅና የቴሌቪዥን ስክሪን ላይ ለመታየት ካልሆነ በስተቀር አዲስ ነገር የለውም። ግን ሙስናው ለምንድነው አንደበታቸው ውስጥ ምላሳቸው ውስጥ የገባው? ምን ታይቷቸው ነው? የሆነ ነገር አለ? የሆነ ነገር እያስፈራቸው ነው? ወይም ሙስናው ራሱ ጠልፎ ሊበላቸው ሊውጣቸው ደርሶ ነው? መተማመን የለም። መቼም ሲሰርቁ የሆነ ነገር ሊያደርጉ ይችላሉ። መጨረሻ ላይ ግን መተማመን ስለሌለ እርስ በራሳቸው መበላላታቸው አይቀርም። ምን ተፈጥሮ ነው ሙስናን ላይ እንዲህ አይነት ጠንከር ያለ መልእክት ሽመልስ አብዲሳና አወሉ አብዶ ይዘው የመጡት? የተለየ ነገር አለ ውስጥ ለውስጥ እኛ ማናቀው ወይም ውስጥ እየተብላላ ያለ ነገር አለ? ወደ ኦሮሚያ ሳልመጣ በፊት ቅድም ያልከው የኢትዮጵያ ሕዝብ ምርር ብሎ ለምንድን ነው ተሸክሞ የተቀመጠ የምለውን ፍትሃዊ የሆነ አመለካከት ሊኖረን ይገባል። አንደኛ የህዝብ ችግር እኔ አላየም። በእኔ አስተሳሰብ የገበሬው ችግር እኔ ብዙ አይታየኝም። አርሶ አደሩ የከተማ እንደው ደሃ ህዝብ ምን ማድረግ ይችላል? ተቃጥሎ እንደዚህ አብዶ እንደዚህ ከባድ ግሪቫንስ ውስጥ ነው ህዝቡ። ግሪቫንስ ራሱ ብቻው በቂ አይደለም። ሰው ምሬቱን መናገሩን ብቻ በቂ አይደለም። አንደኛ የኛ ፍሬሚንግ ያስፈልጋል። ህዝቡን በአንድ አቅጣጫ ፍሬም አድርገናል ወይ? እኛ ኢሊት ብለን ራሳችንን የምንጠራ ህዝቡን ወደ ፍሬም ስናደርግ ችግሩን ፍሬሚንጉ አካታች በሆነ መንገድ ፍሬም አድርገን ችግሩ አለ እኮ ህዝቡ እየተሰቃየ ነው። አዎ፣ ነገር ግን በደንብ ፍሬም ካልተደረገ በሚገባ ፍሬም ካልተደረገ ወደ እንቅስቃሴ አይመራም። ሁለተኛ አደረጃጀት ያስፈልጋል። አደረጃጀት ማለት ብዙ አደረጃጀቶች አሉ። ነገር ግን የኛ ኢትዮጵያ ውስጥ ያለ አደረጃጀት የከተማም ይሁን የገጠር የተበጣጠሰ አይናበብም። አንዳንዴ ደግሞ የሚቃረን አደረጃጀት ነው ያለን። በዚህ ሂደት ውስጥ እኔ ህዝብ ላይ መፍረድ መጀመሪያ ራሳችን ላይ መፍረድ ያለብን ይመስለኛል። እኛ አሁን ኢሊት ብለን ራሳችንን የምንቆጥረው
ፍሬሚንጉን በደንብ አድርገናል ወይ? ሁለተኛ ደግሞ አደረጃጀቱ እንዴት ነው? ፍሬሚንጉ ከሆነ ጥሩ ከሰራን አደረጃጀቱ በዛ መልክ ነው የሚሄደው። ከዛ ጠራርጌ ታውጣለህ፣ ህዝቡ ያባራል። ይሄ በጣም ለብዙዎቻችን የተለያየ ሐሳብ እንዳልከው በየምንረዳበት እንትን ሊለያይ ይችላል። አሁን ኢትዮጵያ ውስጥ ባለው ሁኔታ የጋራ አጀንዳ እኮ አለ። የዳቦ ጥያቄ ጋራ አጀንዳ ነው። የሰላም ጉዳይ ጋራ አጀንዳ ነው። ሌላውን ነገር እንተው። እሱ ነገር በራሱ አስተባባሪም እኮ የሚፈልግ አይደለም። ኢሊቱማ ይሄ ምንለው በብዙ ነገር የተጠላለፈ ነው። ራሱ በራሱ ችግር እኮ ነው። ምሁራን በራሳቸው ከህዝቡ በላይ ችግር ያለባቸው ናቸው። እንኳን ወደ አንድነት ሊመጡ አይደለም የራሳቸውን ቆብ የደፉ የራሳቸውን ዘውድ ተሸክመው የሚዞሩ ኢሊቶችና ምሁራን እኮ ነው ያሉት። እነሱንማ ስንጠብቅ ለውጥ መቼም የማይመጣም። ህዝቡ ግን አንድ የሚያደርገው ሌላው ነገር ይቀር፣ ዳቦና ሰላም ግን አንድ ያደርገዋል። እነዚህን ነገሮች ለመጠየቅ የማንን ማስተባበር ይፈልጋሉ? ከራሱ የሚወጣ አስተባባሪና መሪ እኮ ይወጣል። ያው የ1966ቱንም የጄንዚን እኮ አብዮት እንመልከተው። መሪ አልነበረው። መሪ በኢንተርኔት ላይ ነው የመጣው። አብዛኛው ብሶት ነው ያወጣው። ስለዚህ አንዳንድ ጊዜም የምንጠብቀው አደራጅ የምንጠብቀው መሪ ከሌለ በራሳችን ጊዜ ልናደርገው የምንችልበት ኃላፊነት አለብን። ከዚህ አንፃር አሁንም ህዝቡን እየወቀስኩ አይደለም። ነገር ግን ማድረግ ያለበትን በጊዜው ካላደረገም ነገ መሪ ሲጠብቅ ነገ የሚመራው አካል ሲጠብቅ ይሄው አገዛዝ እያነከሰ እያቃሰተም ቢሆን በስልጣን ላይ ይቆያል። እሱ ላይ እንስማማለን። ዋናው ታጋዩ ህዝብ ነው። እዛው ሚኖር አደራጅ ያስፈልጋል። እሱ ላይ በጣም 100% እንስማማለን። እንግዲህ ውጭ ሀገር የሚኖር ሰሞ ድምጽ ሊሆንላቸው ይችላል። በዛ ደረጃ ወስደን ዋናው ሪስፖንሲቢሊቲው የህዝብ መሆኑንም እሱን እኔ አልክድም። አብይም ደግሞ ሰውን ገሎ ብዙ ጫና ፈጥሮበታል። እንደው እንትኑ ስቴት ቴረር አካሂዶበታል ህዝቡ ላይ ብዙ እንትኖች ፋክተሮች አሉ። እኔ አሁን ዝም ብዬ ህዝቡን ዲፌንድ ማድረግ ላይ ነኝ አይደለም፣ ግን ፋክተሮች አሉ ብዬ ነው። ቀጥታ ወደ ኦሮሚያ ልሂድ። አሁን ኦሮሚያ ሙስናን ለመዋጋት አይደለም፣ የቅድምም ብያለሁ። እና ወሉ ይሄንን ነጠላ ዜማ የጀመሩት ምንም 2 ሳምንት የሚቆይ ጉዳይ አይደለም። ውሸት ነው። አንተ እኮ ኦሮሚያ ውስጥም አማራ ክልል ውስጥ እኮ ለመሾም ሙስና ትሰጣለህ እኮ። የሆነች ከተማ ከንቲባ ለመሆን በሚሊዮን ገንዘብ ሰጥተህ ነው ለድርጅት ጽሕፈት ቤት ገንዘብ ትሰጣለህ። የድርጅት ጽሕፈት ቤት ደግሞ ገንዘቡን ከተረከበ በኋላ ብቻዬን አይደለም የሚባላ የክልሉ ፕሬዝዳንት ይሳተፋል፣ ወደ ፌደራልም ይሄዳል። ወደ እነዛ መዋቅሩ የሌብነት መዋቅር የኮራፕሽን መዋቅር ስለሆነ ሰው የሚመደበው በገንዘብ ነው። የሆነች ካቢኔ አባል ለመሆን የወረዳ ካቢኔ አባል ለመሆን ትከፍላለህ። ይሰበስባሉ ይሄንን ገንዘብ። ይሄ በዚህ ነው ራን የሚደረገው። የአብይ መንግስታዊ መዋቅሩ የሙስና ነው። አሁን እነ ሽመልስ ዛሬ ወጥቶ የተወሰኑ ትንንሽ አሳማ አይሆንም እኮ ምንም እኮ ባይዘይ እና እኔ አሁን ትንንሽ ከተማ አካባቢ ምንድነው ሙስና ያለ እዛ አካባቢ ትንንሽ ሙስናዎች ሊጠይቁ ይችላል። እኔ ህዝቡን አላሰቃዩም አላልኩም፣ ግን በፍጹም ውሸት ነው። የሽመልስ አካሄድ ትልቁን ከአብይ ጀምሮ መዋቅራዊ የሆነ የሙስና ስርዓትን ለመደበቅ ይሄው በቃ ሰውን እያሰርን ነው። ይሄው ተወሰኑ ሰዎች እኮ ገቡ። በቃ ህዝብን ከዘረፍክ እኮ በስኳር በሽታ ራሱ ትሞታለህ እያሉ ጨፌ ላይ እኮ እንደዛ ይላሉ። ሰው እሱማ አዎ
ህዝብን ዘርፎ ሰላም ያገኘ ማንም ሰው የለም። ግን እነሱ ያዩት መሳይ አንድ ነገር እንነጋገር ከሆነ ሙስና የአብይ የስልጣን መሰረት ነው። እንዳውም ዋነኛው የስልጣን መሰረቱ ሙስና ይመስለኛል። ሙስናን ከተዋጋማ ራሱ ላይ ውጊያ ከፈተ ማለት ነው። አብይ አንተ የስልጣን መሰረት የስልጣን ምሰሶ እንደው ጦርነት እዛ ላይ ትከፍታለህ። አብይ አያደርግም። ሙስና ትልቁ የኢትዮጵያ መንግስትን እነዚህ ተሸክሞ ያለ ሙስና ነው። በጦርነት ጊዜ ማን ነው እስቲ ገንዘብ ሲያዋጡ የነበሩ መለስ ብለን እንየው። አሁንም በአማራ ክልል ውስጥ ጦርነት ሲያካሄድ ነው አብይ ያለው። ማን ነው ፋይናንስ እያደረገ ያለው? ኦሮሚያ ውስጥ፣ ትግራይ ውስጥ መከላከያን ፋይናንስ የሚያደርጉ ማን ነው ብለህ ብትጠይቅ እንደዚህ በመዋቅር የተደራጀ ባለሀብትን ከጀርባው ያለ ያ ባለሀብት ደግሞ ፕሮጀክቶችን ወስዶ በቢሊዮን ገንዘብ የሚያንቀሳቅስ ገንዘብ አምጣ ሲባል የሚሰጥ ውሰድ ሲባል የሚወስድ ይሄንን ታፈርሳለህ እንደ አብይ ሆነ። አብይ አያደርግም፣ ራሱን ሹታ አያደርግም አብይ። ስለዚህ እነ ሽመልስ እያደረጉ ያሉት አውቆ አቴንሽን ዳይቨርሽን የወሬ የዜና እንትን የፕሮፓጋንዳ ለመስራት ብሎ ደግሞ ምርጫ የሚባል ያንን ምርጫ ይደርሳሉ አይደርሱም እሱ ሌላ ጉዳይ ነው። ያደርጋሉ አያደርጉም ሌላ ጉዳይ ነው። ግን ደግሞ ያቺ ምርጫን እናካሄዳለን ብሎ አይናቸውን ጨፍነው ይሄዱ ስለሆነ እንግዲህ እቺ ሙስናን የመታን ነው። በቃ ህዝብ ተሰቃይቷል። እሱን ደግሞ የህዝብ ጎራ ነን እኛ ብሎ በጣም የወረደ ስራ ለመስራት አስበው ነው እንጂ በእኔ አመለካከት አብይ ሙስናን እንዴት ራሱን ሹት ማድረግ ነው ለኔ አድርግ መጨረሻ ላይ ይሰናበታል እንጂ ከኢትዮጵያ ይሰናበታል እንጂ አብይ ሙስና ላይ ጦርነት አውጅም። አብይ በሽመልስ ደረጃ አዋይ እንደው ዶክተር ሚልኬሳ ስለነ አወሉ አብዱ ዛሬ አይናቸውን በጨው አጥበው እውነት ለመናገር የሰው ልጅ ይሉኝታውን ቀርጥፎ ሲበላ እስከምን